ቅድስት እንግዲህ በልጄ ከመጣችሁማ በእኔ መጣችሁ ማለት ነው፣ ሁላችሁንም እስር ቤት ነው ወስጄ የማግዳችሁ እያለች እንግዲህ እየፎከረች ትገኛለች። በተለይ ደግሞ ጽናትንማ የልጅን ህይወት ስራ መሰቃቀለችውና ከሞቀና ደስ ከሚል ህይወቷ ውስጥ እንደዚህ እብድና ህፃን ልጅ እንድትሆን ስላደረገቻትና አንደኛውና ዋነኛዋ ምክንያት እሷ ስለሆነች አሳስራታለሁ፣ ታያታለች፣ ፍርድ ቤት ነው ወስጄ የምገትርሽ እያለች እንግዲህ እያስፈራራቻት ትገኛለች። ኪራም እንግዲህ የራቆት ቪዲዮን የቤቲን ባየ ቁጥር እኔ አላምንም ብሎ ተደናግጦ ሩጦ ወደ ጽናት ነበር የሄደው። ጽናት ይህ ነገር ምንድን ነው? ያየሁት ነገር ውሸት ነው፣ በህልሜ ነው፣ ቅዠት ነው በይም ብሏትም ነበረ። እሷ ግን እንዴ አልገባኝም ኪራ ስለምንድን ነው የምታወረው? ቆይ አላት። የቀረሽው ቪዲዮስ ብሎም ማስታወሳት። ጽናትም ኪራ እንደምታስበው አይደለም፣ በቃ ላስረዳ ነገሩን ሲላት እሱ ማመን አልቻለምና ቆይ ግን እኔ ካንቺ እንደዚህ አይነት ነገር አልጠበቅኩም ይላታል። ምን ላድርግ ብለ ነው? እኔ እኮ በአሁኑ ሳቀድመኝ ልቅደማት ብዬ ነው በማለት መለሰችለት። ቢሆንም እንደዚህ አይነት ነገር ማድረግ የለብሽም፣ አሁኑኑ ይቅርታ ተጠይቃለሽ ብሎም ይቅርታ እንድትጠይቅ እንግዲህ አድርጓታል። አጅሬት ቅድስትም ልጇን ካየች በኋላ ልጄ ብላ ከሊና ጋር ነበረች እና ይዳቅፋታለች። ቆይማ ልክ ልካቸውን ነው ማሳያቸው፣ የእኔ ልጅማ እንደዚህ ተዋርዳማ ቀርም እያለች አሁንም እየዛተች ነው። ሌናም በጥፊ ተመታ ስለነበረ በትናንትናው ቪዲዮ፣ በዛሬው ግን አይ በቃ እናትና ልጅ እንድታወሩማ ጠያችሁ ብሄድ የተሻለ ነው ብላ መኝታ ክፍሏ ለቃላቸው ነበር የወጣች። ቤቲም እናቷን ካየች በኋላ በጣም ተደስታ ነበርና እማዬ ከዚህ ቤት ልትወስጂ ነው አይደለ እኔና ኪራን በማለትም ጠየቀቻት። እሷም አዎ ልጅ፣ አዎ አንቺን የነካማ እኔ ነካ ማለት ነው፣ እኔ እናትሽ እያለው ደግሞ ምንም ነገር አትሆኝም፣ ስለዚህ አሳያቸዋለሁ አንድ ባንድ እያለች እየዛተች ነው። እስኪዩ ክላሱ እንኳን እንዴት እንደሚደብር ጭራሽ ልጅ ነዚች ኮሽና የምታክል ቤት ነው እንዴት አመጠው ቁጭ ያደረጉሽ እና ያስተኙሽ። አንቺ እኮ የኔ የአይኔ ብልን በወርቅ ቤት መተኛ ሲገባሽ ከዚች እንግዲህ ኪችን የምታክል መኝታ ክፍል ውስጥ አጉረውሽማ አልፋታቸውም እያለች ነው። ለማንኛውም በቃ ወደ ሳሎን እንሂድ፣ የግርግዳው ከለር ራሱ እንዴት እንደሚደብር አለች። ሲጀመር የግርግዳው ከለር በጣም አሪፍ ነው፣ ሰማያዊ ነው። ምን አስበሽ ነው ወይዘሮ ቅድስት? እንዴ ያውም ሲበዛባት ነው ለቤት ክላስ እሷ በሰራችው ስራ ማለት ነው። ወደ ሳሎን ከመጡ በኋላም ተሰብስበው እነ ጽናትም ይቅርታ ያደረግኩን ነገር ስህተት ነው፣ በሰዓቱ ስሜታዊ ሁኜ ያደረግኩን ነው፣ ተበሳጭቼ ነው ብትላት፣ ወይዘሮ ቅድስት ግን አልለቅሽም፣ ሲጀመር ልጅ አንድ ነገር ከሆነች የሬሳ ሳጥን ለእያንዳንዳችሁ እንደማሰራላችሁና እንደማዘጋጅላችሁ ጠንቅቄና አስረግጬ ነግሬችኋለሁ። ስለዚህ አይቀርላችሁም፣ አሁን አሰራዋለሁ ያንን የሬሳ ሳጥን እያለቻቸው ነው። ጽናትም እሺ በቃ ይቀርበኝ ብትላት እየሰማቻት አይደለም። ፍርድ ቤት እንገናኝ ብላታለችም። ጽናትም እንግዲህ ወጣ ብላ እያለቀሰች ነበረ። በሌላ በኩል እንግዲህ ኪራ ቅዱስን ካፌ ቀጥሩታል ማለት ነው። ቅዱስ ደግሞ ቁጭ ብሎ ይሄ ልጅ ምንድን ነው ቀረሳ ገትሮ ሊሆን ነው እንዲህ ልክ እንደ ሸንበቆ እንጨት እያለ ብቻውን እያወራ እያለ አይ እኔ በዚህ ልክማ ከቆየው ጭራሽ ደረቅ ያለ የምቀረውና ስልክ ልደውል ብሎ ደወለለት። ከደወልን በኋላ ወይ እንዴት ነው ካለው በኋላ አይ አልመጣም እባክህ ትልቅ ችግር ተመቷል፣ ምንድን ነው ችግር ተፈጥሯል አለው። ምንድን ነው ብሎም ነገሩን አስረዳው። በስልክ ሊያስረዳው አልቻለም እና ወደ ቤት እንዲመጣ ጋበዘው። ምሩም ባልጠበቀችው ሁኔታ እንግዲህ ሀማቷ ዘላ ዱብ ብላለች። እንግዲህ ቤቷ ውስጥ እንግዳ ሁና ተገኝታለች። ምሩም አልጠበቀችም ነበር። እማዬ እንዴት ነሽ? እንኳን ደህና መጣሽ ብላታለች። እኔ ምልሽ ግን አንቺ ልጅ ምንድን ነው ነገርሽ? ልጅ ውለጅ አልወድም፣ ህመምሽ ምንድን ነው አላውቅም። ወንድ ልጅ እኮ የቤቱንም የውስጡንም ስራ መስራት የለበትም። ደግሞ የኔ ልጅ ከስራ ውሎ ሲመጣማ ተመልሶ ወደ ኪችን እንዲገባና እንዲደክምም አልፈለግም። ሰራተኛ ይምጣልሽ ብትባይ እምቢ አልሽ። ለምንድን ነው ልጅን የምታዳክሚው ብላም ጠየቀቻት። እኔ እኮ ያው እንዳይደክም ብዬ ነው እያለች እንግዲህ ምሩም በጣም ሙዝዝ እያለች እንግዲህ ቀስ ብላ ለማናገር ሞክራለች። ምሩ ፈርታታለች አማቷን። እናቲቱም እንግዲህ ልጅም አሰቃየሽው የሚል ስሜትና የሚል ገጸ ባህሪ እየታየባት ይታያል። ምሩም እንደምንም ብላ በቃ ችግር የለውም ሰራተኛ እናመጣለን በሚለው ተስማምታለች። እንግዲህ የምትመጣዋ ሰራተኛ ምን አይነት እንደምትሆን አናውቅም። ደግሞ ናሆምን እፈልገዋለሁ እንዳትል እንግዲህ ካሁኑ ምሩ ጠበቅ ጠንቀቅ ማለት አለብሽ። ናሆምም ደውሎ ስለ ሚስቱ ደህንነት ጠይቋል። እሷም የኔ ውድ ኧረ እኔ በጣም ደህና ነኝ አታስብ፣ ይኸው ከእናትህ ጋር ቡና አፍልቼ እየጠጣን ነው ብለዋለች።
ጽናትም እኔ ፍርድ ቤት መሄድ የለብኝም ብላ እያለቃቀሰች ነው። አቶ ኪራም እንግዲህ እኔ ጀግናና ጅሬው ባለሽማ ያለው ቁጭ ብዬ አላይም ስትታሰሪ ምንም አንዳሽ ፍራቻ እንዳይሰማሽ እኔ ኪራ አለሁልሽ እያለ እንግዲህ የልብ የልብ እየሰጣት ይገኛል። ወይዘሮ ቅድስትም እንግዲህ ለጠበቃዋ ደውላ እያንዳንዱ ማስረጃ በእጅ ገብቷል፣ ሌላም የቀረጽኳቸው ቪዲዮዎች አሉኝ ተልከውልኛል፣ በአሁኑ በፍጥነት ፍርድ ቤት ማስገባት አለብን ወረቀቱን እያለች ነው። ሊናም ጉልበቷ ስር ወድቃ እባክሽ ይቅር በይኝ እኔ ምንም አላጠፋውም እያለች እየተርበተበተች ነው። ወይዘሮ ቅድስትም የሊና እጅ እንደሌለበት ነበር የምታውቀው። መጨረሻ ላይ ይቅርታ ብላ ስትርበተበትባት እጇ እንዳለ ደርሳበታለች። እንዴ ዝች ነሽ ለካ እኔ ቅድስት ተሸውጃለሁ፣ እኔንም አሸውዱኝም ታያለሽ። አሁንማ ወስጄ ነው አንቺን የምገትርሽ፣ ግን ደግሞ ከእስር ቤት ሌላ አማራጭ አለ። እኔ የምልሽን እያንዳንዱን ከባድ ነገር ታረጊያለሽ ብላም ሊና እና ቅድስት እንግዲህ የደበቁትና በሚስጥር ደግሞ የሚሰሩት ድብቅ ስራ አለ። ሊና ሽብላ ተስማምታለች። ጽናትን አሳልፋ ልትሰጣት ነው ሊና። ህይወቴን አስተካክላለሁ ብዬማ ከዚህ በቁም እስር የታሰርኩት ይበቃል፣ ጭራሽ እስር ቤትም አልገባም፣ የመጣው ይምጣ እንጂ አደርጋለሁ ብላም ተስማምታለች። ሊናም ጽናት ወደ ተኛችበት መኝታ ክፍል አምርታ ተነሽ እንጂ አሁን የእስር ግዳጅ እየመጣብን በዚህ ሰዓት እንዴት ነው የተኛሽው ብላም ቀሰቀሰቻት። ጽናትም ምን ነበር አሁን ትንሽ ብተኛበት ብላ ጠየቀቻት። እንዴ ይኸውልሽ ጽናት እኔ ስሜን ላታኖች ቃል ገብተሽልኛል አደለ? ስለዚህ ምንም እንዳትነግሪያት ብላ እያወራቻት እያለ ቅድስት መታ ሰማች። ጭራሽ እናንተ ሁለታችሁ ተስማምታችሁ በእኔ ላይማ ጨዋታ አትይዙም ታያላችሁ ብላ ዛተች። ጽናትም እንግዲህ እስር ቤት ገብታለች ማለት ነው። ኪራ ደግሞ ጽናትን ለማስፈታት ብሎ እንግዲህ ከቅድስት ጋር ተስማምቷል ማለት ነው። ቅድስት ደግሞ ሁለት አማራጭ ሰጠዋለች ማለት ነው። ጽናት ከእስር ቤት የምትወጣ ከሆነ ግዴታ ቤቴን ማግባት አለብህ ብለዋለች። እንግዲህ ሁለት አማራጭ ነው ያለ፣ የትኛው ምርጫ እንደሚመርጥ አናውቅም። ኪራ መቼም ጽናትን በጣም ስለሚወዳትና አብዝቶ ስለሚመኛት የቅድስትን ሀሳብ ይቀበላል የሚል ግምት አለኝ። የእናንተ ግምት ምን ይመስላችኋል? ኮመንት ላይ ያስቀምጡ ማለት ነው። በሌላ በኩል ክብሮም እና ሰኑ እንግዲህ ፍቅራቸው እንደደራ ይገኛል። እነሱም ጽናት በሰማች ጊዜ ትደሰታለች በፍቅራችን ምክንያት እያሉ እያወሩ እያለ ድንገት ደግሞ የጽናትን መታሰር ይሰማሉ። እንደዚህማ ሊሆን አይችልም ብለውም እንግዲህ እየተሯሯጡ ወደ ቀበሌ ሄደዋል። ሰኖም እንግዲህ ክብሮምን እያሞገሰችው ነው። የእኔ አንበሳ ስትለውም አንበሳ ብለሽ የዱር እንስሳ ከምታረግኝማ ጀግና ብትኝ ይቀለኛል እያላት ነበር። ሰኖም እንግዲህ እናት ግን ምን አይነት እድለኛ ነች፣ እንዴት አድርጋ ብታሳድግ ነው የሴትን ልክ የምታውቀው? እኔ መታወቅ እፈልጋለሁ፣ የወደፊት አማቴን አንተን የመሰለ ፍቅረኛ ስለሰጠችኝ ማመስገን አለብኝ፣ ልትዋወቃት ብለዋለች። ክብሮም እንግዲህ ቃል ገብቶላታል እናቱን ለማስተዋወቅ ማለት ነው። እንዲሁም በቃ ጽናትን ሄደን ወደ ፍርድ ቤቱን ጠይቃት ብለው ተያይዘው አምርተዋል። ምሩና ሀማቷም ቁጭ ብለው እያወሩ ነበረ። የናሆም እናት ለልጅ ምን ያክል ነው የምትወጂው እና ስሜትሽ ምን አይነት ነው ብላም ጠየቀቻት። ምሩም ደንግጣ ነበረ። በጠየቀቻት ጊዜ አዎ በጣም ነው የምወደው ማፈቅረው ብላታለች። እኔ እኮ የጠየቅኩት ምናልባት ለግል ጥቅም ብለሽ የቀረብሽው መስሎኝ ነው በማለት መለሰች። እንደምትወጂው ማውቃለሁ አለቻት። ስልኳን በተደጋጋሚ እየጠራ ነበረ። ከቅድም ጀምሮ ስልክሽ ለምንድን ነው የሚጠራ አለቻት። ጽናት ናት በማለት መለሰች። ስልኩን አንስታ ማዋረቻት። ጽናት ድምጧ ልክ ስላልሆነም መሄድ አለብኝ አለቻት። አንቺንም ጥዬሽ አልሄድም ስትላት አስፈላጊ ከሆነ አብረን እንሄዳለን በማለት ተያይዘው አምርተዋል። ቅዱስም የቤትን እናት እባክሽ እንግዲህ እስር ቤት እንድትፈታ አድርጊያት እንዳታስገቢያት እያለ እየለመናት ነው። ቅዱስም ጉዳዩን ለማረጋጋት ቢሞክር አጅሪት ቅድስት ግን አሻፈረኝ ብላ ለስማመን ብላ ጥላቸው ወጣለች። በደል እንዴት ነው እንደዚህ በአንድ ጊዜ የሚረሳ ብላ ተቆጣች። ኪራም ለማስማማት እየሞከረ ነው። ይሄ ነገር እንዴት ነው የሚሻሻለው? ይኸውልህ የሆነ ነገር ከተፈጠረ ጽናት አላደረገችውም እኔ ነኝ ያደረኩት ብዬ እጅን እሰጣለሁ እና አስፈታታለሁ ይላል። ኪራም አንደኛው መስካሬ አንተ ትሆናለህ ብሎ አስጠንቅቆ ነግሮታል ለቅዱስ። ነገሩን እኔ እንደፈጸምኩት በጽናት ስልክ ብሎም ነገረው። ቅድስትም ተሎ ተሎ እየወረደች እያለ ከደረጃ ላይ ከምሩና ከናሆም እናት ጋር ይገናኛሉ። ሰላም ነው ብትላትም ምን ሰላም አለ ብላ መለሰች። ከተያዩ በኋላም አቅሻለሁ ልበል ተባባሉ። እኔም ቤትሽ አዲስ አይደለም ተባባሉ። ሁለቱ ወጣቶችም የማን እናትና ልጅ እንደሆኑ ተናገሩና አዎ አንድ ጊዜ ተገናኝተናል የቤቱ ምርቃት ጊዜ ብለውም ተነጋገሩና ህይወት ወደዚህ ግር አመጣችኝ እንጂ እኔ ሳልፈልግ አይደለም የመጣሁት አለች።
ምሩም ወደ ውስጥ ይዛቸው ገባች። ጽናትም እንግዲህ ኩርምት ብላ እያለቀሰች ነው። ጽናትም ልታሰር ነው እያለች እየተነፋረቀች ነው። ሊናም እንግዲህ ብቻዋን ልታሰር ነው እያለች እየተርበተበተች እያለ ቤት የመጣ ከኋላ ታስደነግጣታለች። እንዲህ አንቺ ነሽ፣ በቃ ችግር የለውም አንቺ ከሆንሽ ማስደንግጬ ብላም ብዙ እንድታስደነግጣት ሞከረች። የኔ ጨለሌ ጨበሬ እየተባባሉ እንግዲህ ያወሩ ነው። ክብሮም እና ሰኖ መሀል መንገድ ላይ ቆመው እንግዲህ እያወሩና ቃል እየተገባቡ ነው። ሴት እንደ ሴት ወንድም እንደ ወንድ ሲሆን ፍቅራቸው ይዘልቃል። አንድ ባለትዳር ሲጠየቅ እንዴት ነው ለብዙ ጊዜ ትዳር የሰምረው ሲባል ሚስቴን በመስማቴ ብሎ መለሰ ይባላል አሉ። አንተም ስማኝ አለችው። እሱም እኔ አዳምጠሻለሁ ምንም ችግር የለም እያላት ነው። ብዙ ካወሩ በኋላም በቃ እንግባ ብለው ገቡ። የናሆም እናትና እንግዲህ የቤት እናትም ቁጭ ብለው እያወሩ ነው። ይችን የመሰለች ልጅ እንደዚህ ሆነች እያለችም ቤቲን እየደባበሰች እንግዲህ የናሆም እናትም አይ አንቺ ሆነች ነው እንጂ ዝም ያልሻቸው ሌላ ቢሆንማ ስንት ነገር ያነጋር እያለቻ ነው። ቤት ያደለ ቡና ሻይ እንዳለልሽ ይኸው እነሱም እዚው ተወሽቀው ቀሩ በማለት እንግዲህ ወይዘሮ ቅድስትም ነገሩን አቃጥለዋለች። በቃ ልሂድ ብላም ተነሳሳች። ሰላም ጤና ይስጥልኝ የቻናል ቤተሰቦች፣ ለዚህ ቻናል አዲስ ከሆኑ ሰብስክራይብ በማድረግ ይቀላቀሉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ